ምን ነው? ምን ተፈጠረ? ችግር አለ እንዴ? ወንድሜ ቤሉል አንቺን ያሳገተች ሰው የቅርብ ሰው ነው እያለ ነበር። ምን ነው? ምን ሆነች ነው? እርግጠኛ ያልሆንኩበትን ነገር እንዴት ታወሪያለሽ? ወንድሜ ጎበዝ ስለሆነ እኮ ትተጋገዛላችሁ ብዬ ነው። አይሰራም። አንቺ ጅል! ጭራሽ በማይታወቅ ስልክ ትደውያለሽ? ስታይ ምንድን ነው መስልሽ? ስሚ ኤልሹ፣ ትክክለኛ ጫፍ ላይ እያደረስሽው ነው። ቶሎ ብለሽ ደውይ። ልደውልላችሁ። ሄሎ። ስሚ፣ ስልኩን እንዳትዘጊው። የምትዘጊ ከሆነ ራስሽ ላይ ትልቅ ችግር ትፈጥራለሽ። ስለዚህ በስርዓት አውሪ። ኑኑያትን ያገተቻት ሄለን መሆኑን ቬሎን አውቃል ማለት ነው። በዛ ላይ ደግሞ እንግዲህ ለኑኑያት ሊናገር ነበረ፣ ነገር ግን እርግጠኛ አይደለሁም፣ ሁሉንም ነገር እርግጠኛ ሲሆን እነግርሻለሁ ብሏት ቃል ገብቶላታል ማለት ነው። አሁን ላይ እንግዲህ ሄለንን ተከታትሎ ደርሶባታል። በዛ ላይ ደግሞ ኤልሻዳይ እንግዲህ ያው ኤልሹ መረጃ ከቤት ውስጥ ወደ እሷ እንደምታቀብል አውቋል ማለት ነው። በዛ ላይ ደግሞ እሷ ወንጀለኛ እንደሆነች አዶናይም እየተናገረ ነበረ። አንድ ምስጢር እንግዲህ ያው ኑኑያት ተናግሮ ነበረ እንዳረሳ እንዲሁ አውቆ እያስመሰለ እንደነበረ። ነገር ግን ሄለን ወንጀለኛ ናት፣ ህፃናቶችን በማዘዋወር ከገጠር ወደ ከተማ እያመጣች ትሸጥ እንደነበረ እያንዳንዱን ነገር ነግሯታል ማለት ነው። እንግዲህ ኑኑያትም በዚህ ልክ ለምንድን ነው እንደዚህ እያደረገች ያለችው የሚለው ነገር ጥያቄ ሆኖባታል። እንዴት ህፃናቶችን እንደዚህ ታደርጋለች? ምንም የማያውቁ ህፃናቶችን እና ሄለን እንደዛ አታደርግም። ለምንድን ነው እንደዛ የምታደርገው? አንተ አውቀህ ነው እኔ እንዳምነ እንዲሁም ደግሞ እኔን ለመሸወድ ነው እንደዚህ እያደረግክ ያለኸው ብላ ሳታምን ቀርታ ነበር። በስተመጨረሻ ላይ ግን ኑኑያትን አሳምኗል ማለት ነው አዶናይ። ሄለን በድብቅ እየመጣች ከኤልሻዳይ ጋር እንደምትገናኝ፣ ኤልሹ ደግሞ እዚህ ቤት ውስጥ የሚፈጠረውን ሁሉንም ነገር ለእሷ እንደምታቀብላት አውቋል ማለት ነው። በዛውም ልክ ደግሞ ቬሎን ኤልሻዳይና ሄለን እንደሚገናኙ በድብቅ መረጃዎችን እንደምታቀብል ወረቀትም ከቤት ይዛ ሄዳ ለእሷ እንደምትሰጥ እያንዳንዱን ነገር እንግዲህ ለእሷ እንደምታግዝ ደርሶበት እንደነበረ አይተናል ያለፉት ክፍሎች ላይ። አሁን ላይ ደግሞ እንግዲህ በቀጥታ ኤልሻዳይ እንድትደውል ሄለን ጋር አድርጎ ሁሉንም ነገር ደርሼበታለሁ አውቃለሁኝ እንደው ስልኩን እንዳዘጊ ብላት እያስገደዳት ባለበት ሰዓት ላይ ነበረ ድራማው ያለቀው ማለት ነው። እንግዲህ ቬሎን በአሁኑ ሰዓት ላይ ከኤልሹ የኑኑያትን ምርመራ ውጤት ተቀብሏል ማለት ነው። እንግዲህ ያው የእሷ ክላስ ሄለን የእሷ ክላስ ይፈትሻሉ የኔን ክላስ ብላ ፈርታ ስለነበረ ኤልሹ ጋር ነበር ያስቀመጠችው። አሁን ላይ እንግዲህ በጣም ያስፈራል ማለት ነው። ቤሎን እንግዲህ በጣም ስለፈራችሁ በስተመጨረሻ ላይ ሴጣኔን አታምጩ አለበለዛ የማይሆን ነገር ነው የሚፈጠረው ስላላት በጣም ፈርታ ያንን መረጃ ሰጥተዋለች። የኑኑያትን የምርመራ ውጤት ሰጥተዋለች። እዛ ላይ ደግሞ ብዙ ነገሮች ይኖራሉ። ይሄንን ነገር ያደረጉ ሆስፒታሎች ላይ ሌላ ችግር ሊፈጠር ይችላል ማለት ነው። የተሳሳተ ነገር እንዴት በዚህ ልክ ሊጽፉ ይችላሉ? በብር አጽፋ ነው እንግዲህ ሄለን እንደዚህ ያደረገችው። ይህንን ነገር ደግሞ ቬሎን ጋር ከደረሰ እንግዲህ ደርሷል ኦልሬዲ። ነገር ግን አሁን ላይ እያንዳንዱን እሷ የምታደርጋቸው ተንኮልና ክፋቶችን ደርሰውበታል ማለት ነው። እስከዛሬ ድረስ ጠላቴን በጉያ ይዤ ነው እንዴ ስንከራተት የነበረውን ሌላ ቦታ ፍለጋ የነበርኩት እያለ ነው እንግዲህ። በወንጀል እንደምትፈለግ በፖሊስ እንደምትፈለግ ይታወቃል። ነገር ግን ከቤት ጠፍታ ለምን ይሄን ያህል እንደቆየች ብዙዎቹ አያውቁም። በስተመጨረሻ ላይም እንግዲህ መሲንም እያሰቃየቻት ነው ያለችው። ያው አይና ለምን እንዳገተች የታወቀ ነው። ነገር ግን አሁን ላይ እሷ የምትላትን ነገር ካላደረገች አይና ለም ላይም አደጋ እንደምታደርስ መሲን አስጠንቅቃታለች ማለት ነው። ሄለን እንግዲህ ክፋቷ በዚህ ልክ እስከ መጨረሻው ድረስ እየሄደ ነው ያለው ማለት ነው።
መሲም ሌላ አማራጭ አታለች። እንዲሁም እንግዲህ አሁን ላይ መሲም ያወቀችው ነገር አለ። ኑኑያትን ያሳገተቻት ሄለን እንደሆነች አውቃለች ማለት ነው። ይህንን ነገር ደግሞ ያው ቬሎን ጠይቋት ነበረ፣ ለብቻዋ ጠይቋት ነበረ። ይህ ነገር እንዴት ሊሆን ቻለ? እስከዛሬ ድረስ አጠገባችን ሆና ጉድ ሰርታናለች እያሉ ነው። በስተመጨረሻ ላይም እንግዲህ መሲን ለብቻ ጠርታ አንድ ነገር አስፈርማታለች። ምንድን ነው ያስፈረመቻት? ያው ያንን ነገር የማትፈርም ከሆነ እናቷን እንደምትጎዳባት ነው የነገረቻት። እሷን ብቻ እኔም ብቻ ለምን አትጎጅኝም? ለምንድን ነው በቤተሰቦቼ የምትመጪው? ስትላት ሄለን ደግሞ እንግዲህ የመለሰችላት መልስ አንቺ በምትወጃቸው ሰዎች ነው እንጂ የምጎዳሽ አንቺን ምንም ነገር አላደርግሽም። እንዴት ነው ደግሞ ትዳሩ ጥሩ ሆነልሽ? እያለቻት እንግዲህ እያሰቃየቻት ነው ያለችው። በዛ ላይ ደግሞ እንግዲህ አሁን ላይ ቴዲ መሲን በጣም እያሰቃያት ነው ያለው። እቤት ካስገባት በኋላ ከነጭራሽኑ እቤት አልተመለሰም። ቴዲ ምን ሆነው ይሆን? መሲን እንግዲህ አሁን ላይ ጉድ ሰርቷታል። ያላሰበችው ነገር አጋጥሟታል። በዚህ በኩል ሄለን ትፈታተናለች፣ አንድ ነገርም አስፈርማታለች። እኔ ከአንቺ ጎን ነኝ፣ ካሁን በኋላ ምንም ነገር አታስቢ፣ ቤት ተከራይቼ ይልሻለሁ ብሎ አዲስ ቤት ውስጥ አስገብቷት አንድ ቀን እንኳን ሳታድር መከራና ስቃይ እየበዛባት ነው ያለው ማለት ነው። እንግዲህ መስዬ በዚህ ልክ ስቃይ አይገባትም። ከዚህ በፊት ወይዘሮ ሄለን ኑኑያትን በኤችአይቪ ተይዘሻል እያለቻት እያሰቃየቻት ነበረ። ቴዲ አግቷት በነበረበት ሰዓት ላይ እንግዲህ ቴዲ ብዙ ምስጢሮችን ስለሷ ስለሚያውቅ ምናልባት አሁንም ሄለን እሱን አሳግታ ይሆን ወይንስ ለምንድን ነው በዚህ ልክ መሲን ሊበቀላት የፈለገው? እቤት ካስገባት በኋላ ድምጥማጡ ነው የጠፋው። እኔ እመጣለሁ፣ አንቺ እስከዛ ድረስ ቤት ውስጥ ጉድ ጉድ እያልሽ ጠብቂኝ። ክችኑንም አሳይቷት መኝታ ክፍሉንም አሳይቷት ነበር ማለት ነው የወጣው ከቤት። ከዛን ቀን ጀምሮ ወደ ቤት አልተመለሰም። የሱ ስልክም አይሰራም እና ሄለን አሁንም እሱንም ማሳግታ ይሁን ወይንስ ሌላ ነገር እየሰራ ነው ያለው? በአሁን ሰዓት ላይ እንግዲህ ባለትዳር መሆን መቻል አለብን። አሁን ላይ ብዙ ኃላፊነት አለብን። እናትሽንም ሄደን ለሁለት እናስፈቅዳለን። እኛ ሽማግሌ ልከናል፣ ነገር ግን ሄለን ናት ነገሩን ያበላሸችብን እያለ ነበረ። ነገር ግን አሁን ላይ ቴዲ ተደብቆ ምን እየሰራ ይሁን? እውነትም ምናልባት ሄለን እጅ ገብቶ ይሁን? እንግዲህ ያው አሁን ላይ ሄለን ወደ ውጭ ሀገር ለመውጣት አንዳንድ ነገሮችን እያመቻቸች ነው ያለችው። አሁን ላይ እንግዲህ ቬሎን ሁሉን ነገር አውቆ ቶሎ ብላ እንድትያዝ በኮምፒውተርም ስልኳን ኮምፒውተር ውስጥ አስገብቶ ያለችበትን ቦታ ማወቅ ችሏል። እንዲሁም ደግሞ ኤልሻዳይ እንደምታገኝ አውቀው ኤልሻዳይ ሄዳ ስታገኝ ቦታውን አግኝቷል። በዛ ላይ ደግሞ ያው የመኪናውን ታርጋ ያገኘው ያኔ ኤልሻዳይን ተከታትሎ ሄለን ጋር በሄደበት ሰዓት ላይ ነው ማለት ነው። ተደብቆ አሁን ላይ ብዙ ነገሮችን እያጣራ ነው ያለው። ግን በድብቅ እንደሚደዋወሉ ካወቀ በኋላ ኤልሻዳይን አስገድዶ ሄለን ጋር አስደውላት ነበረ። በስተመጨረሻ ላይ ምን እንደሚፈጠር እንግዲህ አብረን የምናየው ይሆናል። የመሲ ስቃይና የኑኑያት ስቃይ እንግዲህ ያው መቼ የሆነ የሚያበቃው በጣም የሚያሳዝኑ ነገር ነው ማለት ነው። የሚያሳዝን ነገር ነው። ነገር ግን ሄለን መሲን ያህል ቃል ያስገባቻት ከዛ ቤት ውስጥ ለቃችሁ እንድትወጡ እፈልጋለሁኝ። ቤሎን አውቃለሁ፣ መልካም ሰው እያጫወተው ነው። እሱ እንኳን ቤት እከራይላችኋለሁ ቢሏችሁ እንዳታደርጉት፣ እንዳትሞክሩት፣ አለበለዛ እናትሽ ላይ እየፈረድሽ መሆኑን እንዳትረሺ። እኔ ደግሞ አንቺ በምትወጃቸው ሰዎች ነው የምመጣብሽ እንጂ አንቺን ምንም አላደርግሽም ብላ አንድ ነገር አስፈርማታለች። መስዬ እንግዲህ ፈጣሪ ይርዳሽ። አሁን ላይ እንግዲህ ሄለን ጭራቅ ሆናለች ማለት ነው። ከሴጣን የባሰች ሴጣን በክፋቷ የሚቀናባት ሰው ሆናለች ማለት ነው። በስተመጨረሻ ላይ ግን ያው እነ መሲ ድል የሚያነሱ ይሆናል ብዬ አስባለሁ። ኑኑያትም እንግዲህ ማን እንዳሳገታት ማወቅ ትፈልጋለች። የቅርብ ሰው መሆኑን ግን ነግሯታል። አሁን ላይ እርግጠኛ ባለመሆኑ ነው ያልነገራት እንጂ እናም ደግሞ እንግዲህ ያው ከወንድሟ ጋር ተጋግዘው እንዲሰሩ ኑኑያት ትፈልጋለች። የቅርብ ሰው ነው እኔን ያሳገተኝ ብላ እንግዲህ ለመኩ ነግራለች። መኩም ለምንድን ነው በዚህ ሰዓት ላይ ቆይ ላጣራ የምትለው? ትክክለኛውን ነገር ለምንድን ነው የማትነግረኝ? ማን ነው ኑኑያትን ያሳገተ? እህቴን በዚህ ልክ የተጫወተባት ማን ነው እያለ ነበረ። ግን አሁን ላይ ትክክለኛ መረጃ ማን ጋር ነው ያለው የሚለው ነገር አዶናይና ቬሎን ጋር ነው ያለው ማለት ነው። አዶናይና ቬሎን ደግሞ መግባባት አልቻሉም። ቢግባቡ ብዙ ነገሮችን አብረው መስራት ይችሉ ነበረ። እንግዲህ ያንን ምስጢር እንደ ኑኑያት ነግሯል።
ለኑንያት ከነገረ በኋላ እንግዲህ ያው ስልክ ከአዶናይ ተቀብላ ለቬሎን ስለሰጠች እኔ እኮ ለዚህ ነው ትታመኛለሽ ወይ ብዬ እየጠየኩሽ እንዴት ይህን ስልክ ለሱ ትሰጫለሽ ብሏታል። አስገድዶኝ ነው፣ ምክንያቱም የሆነ የሚፈልገው ነገር አለ፣ ስለዚህ ለዛ ነው የሰጠሁትኝ። እናም ደግሞ የሆነ ነገር እንዳገኘ እርግጠኛ ነኝ። በጣም እየተበሳጨ እኔ ራሱ መያዝ አቅቶኝ ነበረ። ስሜታዊ ሆኖ በጣም እየተበሳጨ እየተቆጣ ነው ያለው ብላዋለች ማለት ነው። ምን አግኝቶ የሆነ ስልኬ ውስጥ ያየው መረጃ አለ እንዴ እያለ ቬሎንም እየሰጋ ነበረ። ግን ያው የአዶናይ ስልክ ቬሎን እጅ መድረሱ በጣም ደስ ይላል። ምክንያቱም ሁለቱን ታርጋዎችን እያመሳሰለ ነበረ ሲያዩ ነበረ በወረቀት ላይ ጽፎ ስላስቀምጠው። ያ ታርጋ ደግሞ አባቱም የታገተበት አባቱን ይዞ የሄዱበት ታርጋ ነበረ ማለት ነው። የአዶናይ አባት ሲገደል ያኔ ከቴዲ ጋር ሆኖ ሄለን ይዘውት የሄዱ ነው። ያ ታርጋ ደግሞ እንደሚመሳሰል ነው። እንግዲህ መጨረሻ ላይ ሄለን ምን ያጋጥማት ይሆን? ውርደቷን ትከናነብ ይሆን በቬሎን የሚለውን ነገር የሚቀጥለው ክፍል ላይ የምናየው ይሆናል። ለዛሬ ያዘጋጀላችሁ ቪዲዮ ይሄንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ወዳችኋለሁ ውድ ቤተሰቦቼ። ላይክ ሼር ማድረጋችሁን እንዳትረሱ። ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ድራማዊ ታይም ተንትነው መልካሙን ነገር የኛ ናገው የቲጂ ቻናል ለዚህ ድንቅ ነው። ዘወትር ሁሌ ገብተን እንየው። ትጅትዩ ኖንቻወት በሉ ሰብሰብ ሸራይ ኩኑ ቤተሰብ